አሳዛኝ ዜና ቤሪና አደይ እንግዲህ ግጥም ገጥመዋል ወይንም ደግሞ እንግዲህ ጠብ ላይ ናቸው። እውነት በተደባደቡና በወጣላቸው ብዬ ተመኘው ማለት ነው ጋይሶችዬ። እንግዲህ ዴቭ በሚያሳዝን ሁኔታ አሁንም ቢሆን ዴቭ መገኘት አልቻለም። ምንድን ነው የሚፈጠረው የሚለውን ነገር ማወቅ በጣም ከባድ ነው ጋይሶችዬ። እንግዲህ ቤዛ አሁንም ቢሆን ለምለምን ለመጉዳት ቆርጣ ተነስታለች። ብዙ ነገሮችን እያደረገች ነው። የአደይ እናት እንግዲህ ብርሃን ልጇን አዴ እህትሽ ለምንድን ነው ማታወራኝ? የተፈጠረው ምንድን ነው እያለች እያስጨናነቀቻት ነው። እውነት ለመናገር ነገሮች በጣም ከባድ ሆነዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም ዌልካም ብያለሁ ውዶቼ። እንግዲህ ዛሬም በድጋሚ በአደይ ድራማ ላይ ተመልሰን መጥተናል። የአደይ ድራማ እንግዲህ ከጠበቅነው በላይ የተወሳሰፈ ወይም የተያያዘ ነገር ሆኗል። እዛም ጋር ፍቅር ለብቻዋ ዴቭን እያለች እዛ ጋም አደይ እየፈለገችው ትገኛለች። ቤሪም እንግዲህ የተከራየችበት ሆቴል ውስጥ ሆና ዘና ፈታ እያለች እና እንጆይ እያደረገች ነበረ። እንግዲህ አደይም ሄዳ ዴቭ ጠፍቶ ወይም ደግሞ ዴቭ እንደጠፋ እያወቅሽ ነው እንደዚህ ተድላለሽ የተቀመጥሽው? እንዴት ቢያስችልሽ ነው? ለዚህ ነበር እንዴ አገባዋለሁ እያልሽ ወይም ደግሞ ባሌ ነው እያልሽ እንደዚህ ስታደርግ የነበረው ብላታለች። እሷም እልህ ስለያዛትና እንዴት ከሌሎች ሴት በታች ያደርገኛል? እንዴት ከኔ በላይ ወይም ከኔ በታች የሆነችውን የቤት ሰራተኛ የነበረችውን አደይን ይመርጣል? እንዴት እኔ ካልፈለኩት በቀር እሱ ግን አልፈልግሽም ሊለኝ አይችልም በማለት ነበር። እንግዲህ በእልህ ነው እንጂ ቤሪ በጭራሽ ዴቭን ወደውም አፍቅራውም አታውቅም። ምክንያቱም ቤሪ የምትፈልገው ልክ እንደሷ ያለ ባለ መኪና፣ ባለ ፎቅ ቤት፣ ባለ በቃ እንደፈለገ እንደዚህ ሆቴል ቤት ለሆቴል ቤት፣ ጭፈራ ቤት ለጭፈራ ቤት የሚያዝናናት ነው የምትፈልገው እንጂ እንደ ዴቭ ባህሉን የጠበቀ ባህላዊ ነው። በነገራችን ላይ ዴቭ ማለት ነው ቀሚስ ለባሽ ስነ ስርዓት ያላትን ሴት፣ ለቤተሰቦቿ ክብር የምትመጥንን ሴት በጣም ነው የሚፈልገው። ግን ደግሞ ቤተሰቦቹ የቤት ሰራተኛ መሆኗን እንጂ ክብሯን የጠበቀች እንደሆነች አያውቁም። ስለዚህ ይሄን ነገር ደግሞ የሰማችው በሌላ ነገር ነው ወይም ደግሞ በፍቅር ስለሆነች የሰማችው የዴቭ እናት በዛ ነው እንግዲህ አደይን የጠላቻት። ይሄ ነገር ግን መሆን የለበትም። በሰማችው ነገር ብቻ ሳይሆን ነገሮችን አይታና ራሷ ባየችው ነገር ብታምን ዴቭ እንደውም የሷ ባል በመሆኑ ደስተኛ ልትሆን ይገባ ነበር ማለት ነው። እና ስለዚህ ውድ ቤተሰቦቼ ነገሮች ከተጠበቀው በላይ በጣም ከባድ ሆነዋል። ብርሃንም እንግዲህ አደይና ዴቭ ባሉበት ሁኔታ ላይ ያለውን ነገር ስለምታቅለ እናቲቱ መናገር አልፈለገችም። የአደይም እናት ልጇን ለመዳር ጉድ ጉድ እያለች ነው። የተፈጠረውን ነገር ግን በጭራሽ አላወቀችም ማለት ነው። እና ይሄ ነገር ደግሞ ምን ያህል ህይወታቸውን እንደሚያመሰቃቅለው አላወቁም ማለት ነው። እንግዲህ ማነው ዴቭን ያገተው ሰው ማን ነው የሚለውን ነገር ነው ማወቅ የፈለኩት ቤተሰቦች። ማን ነው ዴቭን ያገተው? የአደይ አባት ነው እንላለን። የአደይ አባት ደግሞ ምን ፈልጎ ነው እሱን ሊያግተው የሚችለው? ለዛውም ከተማ ውስጥ ሰው አስቀምጦና በጣም ከባድ ነው። በገጀራው በኩል እንዳንል ገጀራው ታስሮ እስር ቤት ነው ያለው። ስለዚህ በማን በኩል ነው? ወይንም ራሱ መጥቶ ነው ያገተው? አላቅም። እውነት ለመናገር ዴቭ ማን ነው ይሄን ነገር ያደረገበት የሚለው ነገር ለማወቅ በጣም በጉጉት እየጠበቅኩ ነው። ግን ዛሬም አላየኑም። አደይም በጣም ተጨንቃለች። ሁሉም ሰው ተጨንቆ ዴቭን ነው እየፈለገ ያለው። ሮማንም ከነ ፍቅር ቤት ወጥታለች። ፍቅርም ተቀምጣ ነው ዝም ብላ የምትጨነቀው እንጂ ወጥታ ዴቭን እየፈለገች አይደለም። እውነት ለመናገር ዴቭን የምታፈቅረው የምትወደው አደይ ብቻ ናት። ቤሪም አትወደውም። ፍቅርም ስሜት እንጂ ፍቅር የለባትም። ምክንያቱም ሁሉም ተቀምጦ ነው በቃ ኑሮን እየኖረ ያለው። አደይ ግን ውጭ ለውጭ እየተንከራተተች ዴቭ ያለበትን ሁኔታ እየፈለገች ነው። የእውነት በጣም ነው ያሳዘነችኝ። እኔ ይሄን ነገር ደግሞ ቤዛ አድርገው ሊሆን ይችላል ብዬ ፈርቻለሁ። ቤዛ ራሱ ከክፋት መቼም ነጽታ አታውቅም።